ወይ የኔውድ የኔውድ ባለፈው የላክልኝን ቸኮሌት እንዴት እንደወደድኩት ምርጫዬን ግን እንዴት አወቀው? ወደሱ ነገ ለምን አንገናኝም? ጥሩ ጊዜ እናሳልፋለን። እውነትሽን በጣም ደስ ይለኛል። ታውቃለህ የኔውድ ከሚወዱት ሰው ጋር ጊዜ ማሳለፍ ማንም ሰው የማያገኘው እድል ነው። አዎ የኔውድ በቃ ነገ ቤት በር ላይ እጠብቅሻለሁ። ልጅ መኖር አልችልም። ያለኔ ማንም የላትም እኮ እንዴት ብዬ ነው ጥያት የምሄደው? ከወላጅ እናቴ ጋር መሆን ፈልጋለሁ። ቤተሰቦቼን ዘመዶቼን ማወቅ ፈልጋለሁ። እንደ ማንኛውም ሰው ማንነቴን ለማግኘት መሄድ ጥፋት ነው? ቆይት ልጅ እስካሁን ሰዓት ምን እያደረገች ነው? ውጪ ካልኩት ስንት ሰዓት ሆነት? እቺማ ልጄ ብትሆን አቃጥላ ነበር የምትገለኝ። እቺ ልጅ ተበቶ ሄዳ ነው። አንቺ ማንንም አያውቅብሽም። በጣም ጎበዝ አስመሳይ ነሽ። ምን አባል ታደርግ መጣ? አንቺ ነሽ እናት ነው። አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍላ ነው የመጣችው። የብሌን እውነተኛ ናት አይደለች? እሷ መስሎት እኔ ራሱ ታውቁኝ ነበር። ዳግም ምን ፈልገህ እንደመጣ ገብቶኛል። እንደሱ ደግሞ ማድረግ የለብህም። በዚህ ደግሞ ማናችንም አንጠቀምም። ነገሮችን ይባስ ነው የምታበላሻቸው። ዝም በይ አንቺ። ነገሮች መጀመሪያውንም ተበላሽተዋል። ሰላም፣ አንድ ማወቅ ያለብሽ ነገር አለ። ምንድን ነው? ገነት አሁን ላይ በጣም ተስፋ ቆርጣለች፣ በጣም አዝናለች። ለዛም ነው አሁን ላይ ራሷን ለማጥፋት በረኪና እየጠጣች ያለችው ማለት ነው። ይሄ ደግሞ የሆነው የብሌን ወላጅ እናት መታለች። እሷን ወስዳት ደግሞ ወደ መቀሌ ልትሄድ ነው የሚባለው ነገር ከተሰማ በኋላ እሷ አሁን ላይ ምንም ተስፋ የለኝም፣ ከዚህ በኋላ የምኖርለት ምንም ምክንያት የለኝም በሚለው ራሷን ለማጥፋት ወስናለች ማለት ነው። ከዚህ በፊት እሷም ለ18 ዓመት ሙሉ ያጣችው ልጇ ነበርና የዛን ልጇን ናፍቆት በብሌን ነበር የታገሰችው። ልጇን ፈልጋ ስታጣ እዚህ ጋር ደግሞ ብሌንን ወላጅ አልባ የሆነችውን ብሌንን አግኝታ እሷን አሳድጋታለች። የልጇን ናፍቆት በብሌን ነበር የታገሰችው። አሁን ደግሞ ብሌን ወላጅ እናቷን መታለች። እናም ደግሞ እሷ ገነት ከነሰላም ቤት አዝና ራሱ ስትወጣ ብሌን አልተከተለቻትም። እዛ ጋር ደግሞ አልማዝ የብሌን ወላጅ እናት ነች ተብላ የመጣችው ሴትዮ ራሱ ከኔና ከሷ ምረጪ ብላ ብሌን እንዳትከተላት አስቆማት ነበርና ይሄ ነገር ራሱ ልቧን ሰብሯታል። እናም ደግሞ አልማዝ እዛ ጋር የተናገረቻት ነገር አለ። ወደ መቀሌ ይዘሽብኝ አትሂጂ፣ እኔስ ማናለኝ? እሷ ከኔ ርቃ መሄድ የለባትም የሚለውን ለአልማዝ ስትነግራት አልማዝ ደግሞ እዛ ጋር የመለሰችላት መልስ የገነትን ልብ የሚሰብርና እሷ እንድታዝን ያደረጋት ነውና ለዛም ነው አሁን ላይ በጣም ተስፋ ቆርጣ ራሷን ለማጥፋት የወሰነችው ማለት ነው። እዚህ ጋር ግን አንድ ጥያቄ ሊነሳ የሚችላል። እውነት ገነት ራሷን ታጠፋለች ወይስ የሆነ ሰው መጥቶ ያድናታል የሚለውን ነገር ስናነሳ ምናልባትም እዛ ጋር የሆነ ሰው መጥቶ ያድናታል። ያ ሰው ደግሞ ሊሆን የሚችለው ብሌን ራሷ ነች ማለት ነው። ብሌን ልብሷን እያዘጋጀች ከወላጅ እናቷ ከተባለችው ከአልማዝ ጋር ወደ መቀሌ ለመሄድ ማለት ነው ልብሶቿን እያዘጋጀች ገነትን እያሰበቻት ነበርና በጣም አዝና ገነት እንዴት አዝና ከነሰላም ቤት እንደወጣች በትዝታዋ እያሰበቻት ነበርና ምናልባትም ልብሷን እዛ አስቀምጣ ገነትን ልሰናበታት ወይ ደግሞ ያሳደገችኝ እናቴን ሄጄ ሊያት በሚለው ወደ ገነት ልትሄድ ትችላለች። እሷ ስትመጣ ደግሞ ገነት እዚህ ጋር በረኪና እየጠጣች ነውና ብሌን እዛ ጋር ህይወቷን ልትታደጋት ትችላለች ማለት ነው። ሌላ ሰው ማንም ሰው ሊሆን አይችልም። ገነት ቤት ማንም ሰው ሊመጣ አይችልም። ሊሆን የሚችለው ብሌን ራሷ ነች ማለት ነው። ሌላው ነገር ደግሞ ብሌንን ግራ የገባት ነገር በኃይሉ ለአልማዝ መደወሉ ግራ ገብቷታል። እናም ደግሞ ብሌን
በስልክ ውስጥ የሰማችው ድምጽ ራሱ የበኃይሉ እንደሆነ እርግጠኛ ሆናለች። እዛ ጋር ደግሞ አልማዝ ያለቻት ወንድሜ ነው፣ እዛ ሀገር ቤት ደግሶ እየጠበቁን ነው፣ አንቺ ስለተገኘች በጣም ደስተኛ ሆኗል፣ ድግስ ልደግስ ወይስ ምንድን ነው የሚለው ነገር የሐሰት ዜና እዛ ጋር ነግራ ብሌንን ልታሳስታ ሞክራ ነበር። ብሌን ደግሞ ወዲያውኑ ነበር ጭንቅላቷ ውስጥ ጥያቄ ተፈጥሮ ይሄን ድምጽ አውቀዋለሁ፣ በኃይሉ የሰላም ወንድም ነው፣ እንዴት ነው ከሷ ጋር የተገናኘው? እንዴትስ ነው ከአልማዝ ጋር ሊገናኙ የቻሉትና ለምንስ ነው የደወለላት የሚለው ነገር ጥያቄ ፈጥሮባት ነበር ማለት ነው። ወዲያውኑ ነበር አዝና ወደ ውጪ ወጣ። በማታ ጨረቃ ማየት ደስ ይለኛል በሚል እዛ ውጪ ተቀምጣ ገነትን እያሰበቻት የነበረው ማለት ነው። እዛ ውጪ ሆና ደግሞ ገነትን ስታስባት ቃል ከዳግም ክፍል ስትወጣ አይታለች ማለት ነው። ቃል ዳግም ክፍል ለምን እንደሄደች እዛ ጋር አይተናል። ዳግም ለቃል የሆነ ወጥመድ አዘጋጅቶላት ነበር። እናም ደግሞ ያ ወጥመድ ተሳክቶ ቃል እዛ ጋር ስታወራ የሷን ድምጽ ቀርቷታል ማለት ነው። ይሄ ነገር ለብሌን ምን ያህል እንደሚጠቅማት ሁላችንም እናውቃለን። እነሱ እዛ ጋር ብሌን ላይ የሚሰሩት ነገር ዳግም ጥያቄ ይፈጥሩበታል። ብሌን ምን አደረገቻቸው? ምን በደለቻቸው? ለምንስ ነው በተደጋጋሚ እሷ ላይ ተንኮል የሚያደርጉት የሚለው ነገር በጣም ጥያቄ ተፈጥሮበት ነበር። እሱ ደግሞ እንደዚህ ሊጠይቅ የቻለው እዛ ጋር ብሌን የሰላም ትክክለኛ ልጅና ሰላም ደግሞ የብሌን ወላጅ እናት እንደሆነች እሱ አያውቅም ማለት ነው። ይሄንን ነገር ቢያቅ ነገሮች ሁሉ ያልቁ ነበር። አሁን ደግሞ እሱ ጥያቄ የፈጠረበት ብሌን ምን አደረገቻቸው? ምን በደለቻቸው? ለምንስ ነው በኃይሉና ቃሉ ነው ብሌንን ለማጥፋት እሷን ለማስወገድ በዚህ ልክ ወጥሮ የሚሰሩት የሚለው ነገር ግራ ገብቶታል ማለት ነው። እዛ ጋም እንዳሰበውና እንዳቀደው ቃል ስታወራ አሁን የመጣችው ሴትዮ አልማዝ የተባለችው በገንዘብ ተገዝታ እንደመጣችና ትክክለኛ የብሌን ልጅ እንዳልሆነች የሚለውን ነገር ሚስጥሩን ነግራለች ማለት ነው። ዳግም ደግሞ እዛ ጋር ያለውን ነገር እንዴት ነው ተገዝታ የመጣችው? ለምንስ ነው የገዟት? ማን ነው እቺን ሴትዮ ገዝቶ አልማዝ የተባለችውን ሴትዮ ገዝቶ ያመጣት? ለምንስ ነው ይሄ ነገር ያስፈለገው የሚለውን ነገር ሁሉንም ነገር አንድ ባንድ ቢጠይቃት ኖሮ ቃል ትነግረው ነበር ማለት ነው። ዳግም ደግሞ ከኋላ ያለውን ሚስጥር ስለማያውቅ ይሄንን መስማት የሚፈልገውን ነገር ብቻ ሰምቶ እዛ ጋር የቃልን ድምጽ ሰምቶ ነው ያቆመው ማለት ነው። አሁን በስተመጨረሻ ላይ እንዳየነው ያንን የቀዳውን ድምጽ ሰላምን ሊያሰማት ነው ማለት ነው። እሱ ደግሞ ያንን ነገር እንዳያደርግ እዛ ጋር የቀዳውን ድምጽ ሰላምን እንዳያስደምጣት መቼም ቃል ቆማ ታይም የሆነ ነገር ማድረጓ አይቀርም ማለት ነው። እዛ ጋር ሰላም ይሄን ነገር እንዳትሰማ ወይ የሆነ ነገር ትፈጥራለች ወይ ደግሞ ዳግም ራሱ ጎትታ ከዛ ቤትም ልታወጣው ትችላለች ማለት ነው። ግን ደግሞ ስካር ውስጥ ብትወር ራሱ የተናገረችውን ነገር ታውቃለች። እዛ ጋር ያለውን ሚስጥር ለዳግም እንደነገረች አውቃ ነው። ዳግም ወዲያውኑ እንደመጣ አንቺ ነሽ እናት የተባልሽው ብሎ እዛ ጋር አልማዝ ላይ ሲያፈጥባት ምን ለማድረግ እያሰበ እንደሆነ ምን ሊያደርግ እንደሆነ ገብቷት ነው። ይሄንን ነገር ማድረግ የለብህም ይሄ ነገር ለማናችንም አይጠቅምም ብላ እሱ ለማቆም የሞከረችው ማለት ነው። ያንን ደግሞ ያደረገችው ለዳግም ይሄንን ሚስጥር እንደነገረችው አውቃለች። እናም ደግሞ ዳግም አሁን ላይ በዛ ነገር ሊቀጣት ወይ ደግሞ የሆነ ነገር ለማድረግ እንደሆነ ገብቷታል ማለት ነው። ይሄ ነገር ደግሞ ከተሰማ እዚህ ጋር ይሄ ሚስጥር ከወጣ እሷ ላይም ሊመጣ የሚችለው ነገር ታውቃለች። በኃይሉን በቀላሉ እንደማይለቃት ታውቃለች ማለት ነው። እሷ ረጅም እቅድ ነበራት። የበኃይሉን ወንጀል የሚገልጽ ፍሌሾች አላት። እዛ ጋር ነገሮች ሁሉ ካለቁ ንብረቱን ሁሉ ለራሷ ነው መውሰድ የምትፈልገው። ሰላምንም ማስወግዳ በኃይሉንም ማስወግዳ ከዛም በኋላ ሁሉንም ነገር ለራሷ መጠቀም ስለምትፈልግ ማለት ነው። እዚህ ጋር ደግሞ ዳግም ይሄንን ሚስጥር አወጣ ማለት እሷ ያቀደችው ነገር እንዳለ ስለሚከሽፍ እዚህ ጋር ዳግም ስልኩ ውስጥ የቀዳውን ድምጽ ሰላምን እንዳያስደምጣት የሆነ ነገር እንደምታደርግ ግልጽ ነው ማለት ነው። ሌላው ነገር ደግሞ ብሌን ዛሬ አንድ የሰራችው ስህተት አለ። ሌላ ጣጣ ይዞባት ሊመጣ የሚችል ስህተት ማለት ነው። ቃል ከዳግም ክፍል ስትወጣ እሷን ቆማ እያየቻት ነበርና እዛ ጋር ሳሚ ሲደውልላት ቃልን ለማስቀናት እኔም ፈላጊ ሰው አለኝ፣ እኔንም የሚፈልገኝ የሚወደኝ ሰው አለ፣ እኔም የምወደው ሰው አለ የሚለውን ነገር ለቃል ለማሳየት ብላ እዛ ጋር ሳሚን በሌላ መንገድ አውርታዋለች ማለት ነው። ውዴ ማሪ እያለች ነበር ያንን ነገር ያወራችው። ሳሚ ደግሞ በዛ ጋር ብሌን እዚህ ጋር እውነት እሱን የወደደችው እውነት እሱን የፈለገችው መስሎት ነው ደስ ያለውና እዛ ጋር ብሌን ነገ እንገናኝ፣ ነገ ተገናኝተን አብረን ጥሩ ጊዜ እናሳልፋለን የሚለውን ነገር ስትነግረው እሱ ደግሞ እዚህ ጋር እየተፈጠረ ያለውን ነገር ምንም አያውቅምና በጣም ደስተኛ ሆኖ እንደ ነገ እንገናኛለን ብሎ በማግስቱ መጥቶ በር ላይ ቆሞ እየጠበቃት ነው ማለት ነው። ብሌን ይሄንን ነገር ያደረገችው ቃልን ለማባሳጨት ወይ ደግሞ ቃልን ለማስቀናት እንደሆነ አያውቅም እሱ።
ብሌን እውነት እኔም ፈልጋኛለች፣ እውነት ወዳኛለች ብሎ ነው አሁን ላይ የተረዳው ማለት ነው። ግን ደግሞ ግራ ገብቶታል። እኔ እንደውም ታስቸግሪኛለች ብዬ ነበር፣ እንዲሁ በቀላሉ እንዴት ነው የኔ የሆንሽው? እንዲህ ቀላል ነው እንዴ ለካ የሚለው ነገር ትንሽ አስገርሞት ነበር ማለት ነው። መጀመሪያ ላይ ቸኮሌት ልኮላት ነበር። ከዛን ቸኮሌቱን ከላኩላት በኋላ እሷም ወዳኛለች፣ ፈልጋኛለች የሚለውን ነገር ነው ያሰበው እሱ። ይሄ ነገር ደግሞ ብሌንን ዋጋ ያስከፍላታል ማለት ነው። ሳሚ አሁን ላይ በቀን በር ላይ ቆሞ እየጠበቃት ነው። ብሌን ውጪ ራስሽ ኮኖሽ እንገናኝ ብለሽ የቀጠርሽኝ እያለ ነውና ከዚህ በኋላ ደጋግሞ ብሌን ላይ ከደወለና ካልተገናኘን የሚለውን ነገር ከጠይቃት ብሌን መቼም ከሱ ጋር መገናኘት አትፈልግም። ያኔ ደግሞ ተጫወትሽብኝ፣ ቀለድሽብኝ በሚለው ብሌን ላይ ሌላ ጉዳት ለማስከተል መመከሩ አይቀርም ማለት ነው። እሷ ልጁ ሳሚ እንደሆነ አታውቅም። ከዚህ በፊት ህይወቷን ሊነጥቃት ሊገላት የነበረ ሰው መሆኑን አታውቅም። በስልክ ብቻ ነው ድምጹን የሰማችው። ይሄን ነገር ደግሞ ያደረገችው ቀለል አድርጋ እዛ ጋር ቃል ላበሳጫት፣ ቃል ላስቀናት ብላ ያደረገችው ነገር ብሌንን ወደፊት የሆነ ነገር እንደሚያስከትልባት ግልጽ ነው ማለት ነው። ሌላ ነገር ደግሞ ልናነሳ የምንችለው ነገር ወደ ዳግም ተመልሰን ዳግም አሁን ላይ ሰላምን የቀዳውን ድምጽ ሊያሰማ እንደሆነ ወደ እሱ ሀሳብ ስንመለስ እዛ ጋር ቃል ዳግምን ካስቆመችው የሆነ ድምጽ እንደቀዳት አውቃ ያንን ድምጽ ደግሞ ሰላምን እንዳያሰማት ካስቆመችውና ዳግምን የሆነ ነገር አድርጋ ወይ ደግሞ ለምናውም ሊሆን ይችላል ወይ ደግሞ ይሄንን ነገር በዚህ መንገድ አይደለም እኔ ያለውን ነገር አስረዳሃለሁ፣ ለምን ይሄንን ነገር እንደምናደርግ አስረዳሃለሁ፣ ግን አሁን አይደለም የሚለውን ነገር ዳግምን በአንዳች ነገር አባብላ ያንን ነገር እንዳያደርግ ካስቆመችው በኋላ ይሄንን ነገር ዳግም ድምጽ ቀርቶኛል፣ እንደዚህ ሳወራ አስክሮ ነው እንደዚህ ያደረገኝ፣ ሰክሬ ነው ያንን ነገር ያወራሁት የሚለውን ነገር ለበኃይሉ ከነገረችው በኃይሉ ደግሞ ዳግም ላይ ሌላ ነገር ማምጣቱ አይቀርም ማለት ነው። ይሄ ሚስጥር ከወጣ እሱ ላይም የሚያስከትለውን ነገር ያውቃል። አንደኛ እህቱን ያጣል፣ ሁለተኛ ደግሞ ከዚህ በፊትም ሰው በማስገደል ሙከራ ለምን ሳሚ ልኮ ግደላት እንደዚህ አድርጋት ብሎ ሲልክ ስለነበረ ሰውን በማስገደል ሙከራ በሚለው እንደሚቀጣ ስለሚያውቅ ይሄ ነገር ተዳፍኖ እንዲቀር ዳግምን ማስወገድ ያለብን እሱን ማጥፋት አለብን በሚለው ዳግም ላይ ሌላ ነገር እንደሚያመጣ ግልጽ ነው ማለት ነው።